የኢትዮጵያና ኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። በዝርዝር እንመለከተዋለን። ወልቃይት ጠገዴ የጎንደር በጌ ምድር አማራ አካል ነው ሲሉ ጀነራል መልካሙ በየነ ተናገሩ። የጀነራሉ ንግግር ብዙዎችን እያነጋገረ ጉዳይ ሆኗል። ዝርዝሩን እንነግራችኋለን። በሌላ በኩል የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመላክተዋል። እኛም በጥንቅራችን ይዘነዋል። ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦች፣ ዕለቱን አበይት ዜናዎች ዋና ዋናዎቹ በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ወደ ዝርዝር ጉዳዮቹ እናልፋለን። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ነበረ። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ሲሆን ኤርትራ ነጻነቷን ያወጀችውም ደግሞ በ1985 ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ አገራት መካከል በድንበር ይገባኛል ውዝግብ ምክንያት ከ1990 እስከ 1992 ድረስ በጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ አገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ድረስ ወዳጅም ነበሩ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ ሀገር መሆንን ተከትሎ ወደብ ያጣችበት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ሲሉም ነበር። ጥያቄው አሁን አሰብ የእኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሷለን የሚለው ጉዳይ ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 ቀን 2018 የጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ ሀገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስም ተናግረዋል። ህዝባችን አሁን 130 ሚሊዮን ነውና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆነው የ2 ሚሊዮን ህዝብ ፍላጎት ወይም የኤርትራ ፍላጎት የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉም መስከረም 15 ቀን መናገራቸው ይታወሳል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለንና የባህር በር ማግኘታችንን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወደ መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱም ማንኛውም ዋጋ ሊከፈልለት የሚገባ ጉዳይ ነው ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውንም ዋጋ ሊከፈልለት የሚገባ ነገር ሆኖ አልነበረም ያሉት የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ አበቹም ከፍተኛ የወታደራዊ መኮንኖች ከተሰበሰቡበት የቀይ ባህር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረዋል። ይህንን ማድረግ ወይም የባህር በር ማግኘት ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህም ነው ዕለት በዕለት ወደዚያ እየተቃረብን ያለ ነው ሲሉ ተናግረዋል። ከኢትዮጵያ ወገን በቀይ ባህር የባህር በር ማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስቴሩ የማነ ገብረ መስቀል በኤክስ
በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስቴሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንኖታል። መስከረም 6 ቀን 2018 ሚኒስቴሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿም ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑን ተናግረዋል። ብዙ ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቀዋል። ጦሩ አክሎም የመስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲሉ አስጠንቅቀዋል። ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የአገሪቱ መከላከያ የሰው ኃይል ኃላፊም ሌተናል ጀነራል ሀጫሉ ተሾመም በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑን ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 ቀን 2018 ወታደራዊ ሹመት ያገኙት 66 ከፍተኛ ወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርቧል። እስካሁንም ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 ቀን 2018 የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪም የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለአገሪቱ መከላከያ ኃይል አባላትም በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነው ያስታወቀው። በ2016 የትግራይ ጦርነት ማብቃት አገሪቱ ከአውዳሚ ጦርነት እፎይታ ያገኘች ቢያስመስላትም መንግስት በኦሮሚያና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለው ነው። ይህ በእንዲህ እንዳለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የ2 ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 ቀን 2018 የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አስተባብሏል። ህዳር 7 ቀን 2018 ደግሞ የህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎች መገደላቸውን አስታውቋል። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ ዕድሉ እየሰፋም ነው። አዲስ አበባ ኤርትራ የኢትዮጵያ መንግስትን ተቃውሞ ነፍጥ ያነሱ ኃይሎችን ትደግፋለች ሲልም ይከሳል። በቀጣይ ዜና የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመላክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ወይም ትጥቅ መፍታት ከሰራዊት መሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመላክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹም የትግራይ ክልል የመንግስት ሰራተኞች የ2 ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈልጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ወይም ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎቹ ኃይሎች ደሞዝ ክፍያ እየዋለ ነው ብለዋል።
ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዞር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ መደረጉን ምንጮቹ ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች መሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች አፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነም ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ የገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑንም ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜ አስተዳደሩም አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባትም በህወሓት ወይም ቲፒኤልኤፍ ኃይሎች ጽኑ ስር መውደቁ ነው ተብሏል። በቀጣይ ዜና ወልቃይት ጠገዴ የጎንደር በጌምድር አማራ አካል ነው ሲሉ ጀነራል መልካሙ በየነ ተናገሩ። ጀነራል መልካሙ በየነ በበኩላቸው ትናንት ሰሜን እዝን የከዳና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ብለዋል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ አሳስበዋል። አክለውም የወልቃይት ጠገዴ ህዝብ የጎንደር በጌምድር አማራ አካል ነው ሲሉ ተደምጠዋል። ጀነራል መልካሙ በየነ የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ወዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ሲሆን ሀገራችን ያላትን ሀብት በመጠቀም እንዳታድግና ህዝቦቿም ተጠቃሚ እንዳይሆኑ የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎች መታገልና መመከት አለብን ሲሉም ተናግረዋል። በመጨረሻም ዓለም አቀፉ የጠበቃዎች ማህበር በትግራይ የተቋረጠው ዓለም አቀፍ የወንጀል ምርመራ እንዲቀጥል ጥሪ አቀረበ። ዓለም አቀፉ የጠበቃዎች ማህበር የሰብአዊ መብት ኢንስቲትዩት በትግራይ የተደረገው ጦርነት የተጀመረበትን 5ኛ ዓመት በማስመልከት በወጣው መግለጫ ጦርነቱም በፕሪቶሪያ ስምምነት የተቋጨ ቢሆንም በክልሉ ውስጥ የሚፈጸመው የሰብአዊ መብት ጥሰት ቀጥሏል ብሏል። ከነዚህም ተፈጽሟል ካላቸውና አሁንም እንደቀጠሉ ከገለጻቸው የመብት ጥሰቶች ውስጥ የጅምላ አስገድዶ መድፈር፣ ጾታዊ ጥቃት፣ ግዳጅ ማስረገዝ፣ የወሲብ ባርነትና ሆን ብሎ ሰዎችን ለረሃብ ማጋለጥ እንደሚገኙበትም አስታውቋል። በክልሉ ውስጥ የሚደረገው ገለልተኛ ምርመራ እንዲቀጥል፣ የሰብአዊ እርዳታ ተደራሽነት እንዲረጋገጥ እንዲሁም የሰብአዊ መብትና የጦር ወንጀል የፈጸሙ ተጠያቂ እንዲሆኑ ማህበሩ ከአጋሮቹ ጋር በመሆን ጥሪ ማቅረባቸውን አስረድተዋል። የማህበሩ ተባባሪ ሊቀመንበር ማርክ ስቴፋንሰን ሲናገሩ በኢትዮጵያ ውስጥ መደበኛ ተኩስ አቁም የተደረገ ቢሆንም ግጭቱ፣ መፈናቀሉና የመብት ጥሰቱ አሁንም ቀጥሏል ብለዋል። ይህንን ካሉ በኋላም በተባበሩት መንግስታት ድርጅት የተመሰረተው የኢትዮጵያ ሰብአዊ መብት መርማሪ ኮሚሽን መፍረሱ ክፍተት መፍጠሩን አስታውቀዋል። ማህበሩ በመግለጫው በትግራይ የተካሄደው ጦርነት በ21ኛው መቶ ክፍለ ዘመን እጅግ ገዳይ ከሚባሉት ውስጥ እንደሚመደብ ገልጾ በጦርነት የሞቱትም ከ600 ሺህ እስከ 800 ሺህ እንደሚሆኑ ጠቅሷል። እንዲሁም ከረሃብ ጋር በተያያዘ የሞቱት ሰዎች ደግሞ ከ96 ሺህ እስከ 218 ሺህ እንደሚሆን ግምቱን በመግለጫው ላይ አስፍሯል። ማህበሩ በመግለጫው ላይ ተመድና በቀጠናው የሚገኙ ድርጅቶች በሚከተሉት ጉዳዮች ላይ ተጨባጭና አስቸኳይ እርምጃ እንዲወስዱ ጥሪውን አስተላልፏል። እነሱም አንደኛም በትግራይ ሆነ በአማራ ኦሮሚያ ክልሎች ውስጥ የሚፈጸሙ ጥሰቶች ለመመዝገብ እንዲቻል ገለልተኛ ዓለም አቀፍ መርማሪ ቡድን እንደገና መቋቋም አለበት ብለዋል። ሁለተኛ ለተጎዱት ህዝቦች አስቸኳይ ህይወት አድን እርዳታ ማቅረብና ለሰላማዊ ሰዎች ጥበቃ የሚደረግበትን ስትራቴጂ መንደፍ ነው። ሶስተኛ በመላው ሀገሪቱ ለሚገኙ ተፈናቃዮች ያልተገደበ እርዳታ ማቅረብና ደህንነታቸው በተጠበቀ መልኩ ወደ ቤታቸው እንዲመለሱ ማድረግ ሲሆን አራተኛ ተጎጂዎች ሁሉን አቀፍ ፍትህ የማግኘት መብታቸው የሚያረጋግጥ ሂደት መጀመርና አስፈላጊውን ማህበራዊ ድጋፍ መስጠት የሚሉ ሲሆኑ በእነዚህ ላይ ተጠያቂነት እንዲሰፍን ክትትል ማድረግ እንደሚገባም አሳስቧል። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳንላችሁ ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ በያላችሁበት።